የተፈራው እውን ሆኗል። የኢራን ትራምፕንና መንግስታቸውን አናምናቸውም ያሉትም እውነት መሆኑ ተረጋግጧል። ወታደራዊ ተንታኞችም ቀድመው ያስጠነቀቁት ደርሷል። አሜሪካ አዘናግታ ጥቃት ፈጽማለች። የአሜሪካ ጦር ወደ ሆርሙዝ ሰርጥ እየተጓዙ በነበሩ የኢራን ነዳጅ ጫኝ መርከቦች ላይ ጥቃት ከመሰንዘር ባሻገር በቃሽም በከሚርና በባንደር አባስ ወደቦች ላይ የአየር ድብደባን ፈጽሟል። አሜሪካ ከቀጠናው ሀገራት ጋር በመተባበር በተለያዩ የሀገሪቷ ዳርቻዎችና ወደቦች ላይም ተመሳሳይ ጥቃትን ፈጽማለች። የኢራን አብዮታዊ ጦር ለተሰነዘረበት ጥቃት የአጸፋ ምላሽ የሰጠ ሲሆን የባህር ኃይሉ በ3 የአሜሪካ መርከቦች ላይ ከፍተኛ ጉዳትን አድርሷል። የዓለም የሚዲያ አውታሮች ኢራን የአሜሪካንን 3 መርከቦች ከማውደም ባሻገር ከባድ ጥቃቶችን የአሜሪካ ይዞታዎች ላይ እንደፈጸመች ቢገልጹም ነውጠኛው ትራምፕ ግን ኢራኖችን ከአቅማቸው በላይ ደብድበናቸዋል፣ አላርፍም ካሉም ስቃያቸውን እናበዛዋለን ሲሉ ሸልለዋል። ከወትሮ በተለየ መጠነ ሰፊ ዝግጅት እያደረገች ያለችው ኢራንም ከዚህ በኋላ የምወስደውን እርምጃ ታያላችሁ ብላለች። ኢራን አክላም ካሁን በኋላ የተባበሩት አረብ ኤሚሬትስ ጎረቤቴ ሳትሆን የጠላቶቼ የጦር ሰራዊት ይዞታ ናት ብላለች። ዛሬ ከሰዓት በኋላም ከኢራን የተወነጨፉ 2 ባላስቲክ ሚሳኤሎችንና 3 ድሮኖችን በራዳሯ ታግዛ ማምከኗን ኤሚሬትስ ብታስታውቅም የኢራን ሚሳኤሎችና ድሮኖች ግን ማምሻውንም የተባበሩት አረብ ኤሚሬትስን መጎብኘታቸው ተሰምቷል። በሌላ በኩል አሜሪካ የትራምፕን ምስል የያዘ ፓስፖርት ለመስጠት መወሰኗ ሰውየው ምን ያህል በራሳቸው ፍቅር እንደነሆለሉ ያሳየ ሆኗል። በሆርሙዝ ሰርጥ ላይ በአሜሪካና በኢራን መካከል በተፈጠረው ግጭት የተኩስ አቁም ስምምነቱ መጣሱን ተከትሎ በዓለም ላይ የነዳጅ ዋጋ ወዲያውኑ ጨምሯል። የእስያ ገበያዎች ዛሬ ንጋት ላይ ሲከፈቱ ብሬንት ክሩድ ዘይት በ7.5 በመቶ ጭማሪ ያሳየ ሲሆን በዚህ ሁሉ መሃል ዛሬ ከሰዓት በኋላ 3 ነዳጅ የጫኑ የኢራን ግዙፍ መርከቦች የአሜሪካንን እገዳ ጥሰው አልፈዋል። በደቂቃዎችና በሰከንዶች ቀጠናው ቅልጥ ወዳለ ጦርነት ለመግባት እየተንደረደረ ይገኛል። So a series of strikes has threatened the ceasefire between the US and Iran. The United Arab Emirates says it's intercepted missiles and drones launched from Iran, and its defense ministry said explosions were reported throughout the nation from those operations.